የወገኖቻችን አስከሬን እኮ የምድር አራዊትና የሰማይ አሞሮች እየበሉት ነው። ቀባሪ አጥተው ማለት ነው። ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ብዙ መከራ ብዙ ፈተና ደርሶብናል። ሰይፍ ነው ወገኖቻችንን በጦርነት እያጣን ነው። እልቂት ነው የምንሰማው፣ የሞት ዜና ነው የምንቆጥረው፣ አስከሬን ነው። እስራኤል ዘሥጋ በአሕዛብ እጅ አለቁ። እኛ ኢትዮጵያውያን እርስ በርሳችን እየተላለቅን ያለነው ክፎች፣ ጎጠኞች ከዘሩት የጥላቻ ዘር የተነሳ ይሄ መለያየት፣ ይሄ ጎጠኝነት በትውልዱ ልቡና እርሻ ላይ በቀለ። አሁን ይሄው እየታጨደ ነው ያለው። ኃጢአትን የሚዘራ መከራን ያጭዳል ስላለ መለያየት፣ መበላላት፣ ጎጠኝነት ተዘራ። ይሄው ጦርነት፣ እልቂት፣ ሁከት እየታጨደ ነው ያለው። ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ጦርነት ነው እዚያ ውስጥ ያለ። ረሃብ ነው፣ በረሃብ እያለቅን ነው። ኑሮ የከበደን የተወደደብን ዛሬ ሀገራችን ኢትዮጵያ ላይ ርካሹ የሰው ሕይወት ነው። ኑሮማ በየቀኑ ይወደዳል። የዕቃው ነው የሸቀጡ ዋጋ ዕለት ዕለት ይጨምራል። ውድ ዋጋ የተከፈለለት የሰው ሕይወት ግን ዋጋ አጥቶ ወድቆ ይቀራል መሬት። በሽታ ነው፣ አንዳንድ ወገኖቻችን በሽተኞች ናቸው። ስደት ነው፣ በገዛ ሀገራችን ስደተኞች ነን። መፈናቀል ነው ያለው፣ ስደት ነው፣ መከራ ነው ያለው። ወጥቶ ለመግባት ስጋት ነው፣ ዋስትና የለም። ምን ነገራቸው? ከከተማ ወጥቶ እኮ ተመልሶ ለመምጣት ዛሬ በጣም አስጨናቂ እኮ ነው። ብዙ ወገኖቻችን ያልፍልናል ብለው በመንገድ ላይ አልፎባቸዋል። ወይ በድንበር ጠባቂዎች ይገደላሉ፣ ወይም በባህር ውስጥ በጀልባ ተሳፍሮ ሲሄዱ ይሰጥማሉ፣ ወይም በኮንቴይነር ታጭቀው ሲሄዱ ታፍነው አየር አጥሯቸው ይሞታሉ። በቁማቸው ሳይሞቱ አይናቸውን ጎልጎለው እያወጡ ኩላሊታቸውን እያወጡ ይገድሏቸዋል። ከዚያ የተረፉት በየእስር ቤቱ ይማቅቃሉ፣ ወይም በበረሃ ውስጥ ሚላስ የሚቀመስ ነገር አጥተው በረሃብ ደግሞ በጥም ዝለው ይረግፋሉ። ሀገር እያላቸው እንደሌላቸው ኢትዮጵያን የመሰለች ምድራዊ ገነት፣ አየሯ ራሱ ምግብ የሆነ አምላክ እያለን እንደሌለ፣ አባት እያለን እንደሌለ፣ እግዚአብሔርን የመሰለ አባት እያለን አባት እንደሌለን ምስኪኖች ሆነናል። እግዚአብሔር በቃችሁ ይበለን። ይህን መከራ ስናይ፣ ሰይፉን ጦርነቱን ስናይ፣ ረሃቡን ስናይ፣ በሽታውን ስናይ፣ ስደቱን፣ ጭንቀቱን፣ ስጋቱን፣ ፍርሃቱን፣ ድንጋጤውን ስናስብ የታለ እግዚአብሔር? እግዚአብሔር ትቶናል፣ እግዚአብሔር ረስቶናል፣ እግዚአብሔር ጨክኖብናል ብለን በእግዚአብሔር ላይ የምናጉረመርም ሰዎች አለን። እግዚአብሔርን የምናማርር ሰዎች አለን። ልክ እንደ እስራኤል ዘሥጋ ግን እግዚአብሔርን አናማር፣ በእግዚአብሔር ላይ አናጉረምርም። ይልቅስ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና እንበል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ዛሬስ መች ተመለስን? ዛሬስ መች ለእግዚአብሔር ታዘዝን? ስንቶቻችን የእግዚአብሔርን ፈቃድ እየፈጸምን ያለ ነው? ከመንገዱ እኮ ርቀናል ወገኖቼ። መንገዳችንን እንመርምርና እንፈትን፣ ወደ እግዚአብሔርም እንመለስ። አናጉረምርም፣ ግን እናጉረመርማለን፣ እናማርራለን። በእኛ ዘንድ ይሄ አይደረግ፣ በፍጹም አይገባም። ለምን? እግዚአብሔር ያደረገልን ብዙ ስለሆነ፣ ከሆነብን በላይ የሆነልን ብዙ ነው። በፍጹም ከደረሰብን በላይ የደረሰልን እግዚአብሔር ይበልጣል። እንደ ኃጢአታችን ያላደረገብን
እንደ በደላችን ያልከፈለን ምሕረቱን ቸርነቱን በእኛ ላይ ያበዛ አምላካችን እግዚአብሔርን ሁላችንም እስቲ እናመስግነው በደንብ አድርገን። እንዲህ ያለ አባታችን ክቡር ዳዊት ሲዘምር አኮ በከመ ኃጢአትነ ዘገብረብን አለ። እንደ ኃጢአታችን አላደረገብንም አለ። ወይፈደየነ በከመ አበሳነ አለ። እንደ በደላችንም አልፈረደብንም አለ። በዚህ በመዝሙር 102 ቁጥር 10 ላይ እስቲ ከኔ ጋር በሉ እንደ ኃጢአታችን በሉ አላደረገብንም፣ እንደ በደላችንም አልከፈለንም። እውነት እኮ ነው። አምላካችን እግዚአብሔር እንደ ኃጢአታችን አላደረገብንም። የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ አላደረገብንም። እንደ በደላችንም አልፈረደብንም። እንደ በደላችን ቢፈርድብን ኖሮ ከዚህ የከፋ መከራ በደረሰብን ነበረ። ነገር ግን እግዚአብሔር በምህረቱ አለፈን፣ በቸርነቱ አለፈን። እስራኤል ዘሥጋ ተግሳጹን ቅጣቱን ተቀብለው በፍጹም ልባቸው በንስሐ ወደ እግዚአብሔር ተመለሱ። እግዚአብሔርም በምህረቱ ወደ እነሱ ተመለሰ። ምን ይል ነበረ ነብዩ ሚክያስ? ወደ ተነሳንበት እንመለስ። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለና ምህረትን ይወዳል አለ። ተመልሶ ይምረናል አለ። ቁጣውንም ለዘላለም አይጠብቅም፣ ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህሩ ጥልቅ ይጥለዋል አለ። ለጊዜው ይሄ ቃል ለእስራኤል ዘሥጋ ተነግሯል። በእውነትም አምላካችን እግዚአብሔር እስራኤል ዘሥጋን ብዙ ጊዜ ተመልሶ ምሯቸዋል። ለምን? ምሕረትን የሚወድ ቸር ይቅር ባይ አምላክ ስለሆነ፣ ለዘላለም ቁጣውን የማይጠብቅ አምላክ ስለሆነ እነሱን ምሯቸዋል። ከሰባ ዘመን የባቢሎን የመከራ ኑሮ በኋላ ወደ ኢየሩሳሌም መልሷቸዋል። ከተበተኑበት ሰብስቧቸዋል። ከስራታቸው ፈቷቸዋል። ቀንበራቸውን ሰብሯል። ወጥመዳቸውን በጣጥሶላቸዋል። ሐዘናቸውን ለደስታ ልቅሷቸውን ለሳቅ ቀይሯል። ክብር ይግባው አምላካችን እግዚአብሔር በምህረቱ ይህንን አደረገ። እኛንም ወገኖቼ ኢትዮጵያውያን ተመልሶ ይምረናል። ይህም የመከራ ጊዜ ያልፋል። እንዲህ በጦርነት እርስ በርስ እንደተላለቅን እንዳዘን እንደታወክ አንኖርም። የሰላም ዘመን እግዚአብሔር ያመጣል። እንደተራብን ኑሮ እንደከበደን እንደተወደደብን አንቀርም። እግዚአብሔር ኑሮውን ይባርካል፣ ጸጋውን ያበዛል፣ ያትረፈርፋል፣ የጎደለውን ይሞላል፣ ጥቂቱን ያበረክታል። ወደሱ መጮህ መመለስ ነው። ስደተኞች እንደሆን እንደፈራን እንደተጨነቅን እንደሰጋን አንኖርም። ይሄም ቀን ያልፋል። ለጥቂት ጊዜ ነው። መከራ ብንቀበል ብንጨነቅ ብናዝን ከተመለስን ይመለሳል። እንዲህ ብሏል ነብይ እግዚአብሔር ቅዱስ ኤርምያስ ሕዝቡን ሲያጽናና። እስቲ ከኔ ጋር በሉ ጌታ በሉ ለዘላለም አይጥልምና ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንምም። ሰቆቃወ ኤርምያስ ምዕራፍ 3 ከቁጥር 31 ጀምሮ የተመዘገበ ኃይለ ቃል ነው። ጌታ እግዚአብሔር ለዘላለም አይጥልምና አለ። እውነት ነው። አምላካችን እግዚአብሔር ለዘላለም አይጥለንም፣ አይተወንም፣ አይረሳንም። እባካችሁ እግዚአብሔር እኛ ኢትዮጵያውያንን ጥሎናል፣ ረስቶናል፣ ትቶናል፣
ጨክኖብናል አንብል። እግዚአብሔር ሕዝቡን ለዘላለም አይጥልም ነው ያለው። ቢያሳዝንም አሁን በሰይፍ በጦርነት ብናዝን፣ በኑሮ ውድነት ብናዝን፣ በበሽታ ብናዝን፣ በስደት በጭንቀት በመፈናቀል በስጋት ብናዝን የሰው ልጆችን ከልቡ አያስጨንቅም፣ ከልቡ አያሳዝንም። እንደ ምሕረቱ ብዛት ይራራልናል፣ ያዝንልናል፣ ቸርነቱን ያደርግልናል። ከኛ የሚጠበቀው መመለስ ብቻ ነው። ይሄም ቀን ያልፋል፣ እንደ ጨለማ አይቀርም፣ ይበራል፣ ይነጋል። እግዚአብሔር በደመና ውስጥ ቀስተ ደመና አለው። ባህሩን ለሁለት ይከፍላል፣ እንደ ግድግዳ ያቆማል፣ እንደ ሳር ክምር ያደርጋል፣ ሕዝቡን በደረቅ ያሻግራል፣ የእሳትን ኃይል ያጠፋል፣ የአናብስትን አፍ ይዘጋል። የኛ አምላክ ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። የተቆረጠ ተስፋን የሚቀጥል አምላክ ነው። እስቲ በሉ እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችህንም እልልታ ይሞላዋል። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 ላይ ተመዝግቧል። እስራኤል ዘሥጋ እንደገና አፋቸው በሳቅ ተሞላ፣ ከንፈራቸው በእልልታ ተሞላ። ስለ እግዚአብሔር ምሕረት፣ ቸርነት፣ ይቅርታ እግዚአብሔርን አመሰገኑት። እግዚአብሔርን እናመስግነው። እንዲህ ያደርጋል እግዚአብሔር። ይሄም ቀን ያልፋል። እግዚአብሔር በቃችሁ ይበለን፣ የመከራውን ቀን ያሳጥርልን፣ የቆረጥነውን ተስፋችንን አምላካችን እግዚአብሔር ለሁላችንም ይቀጥልልን። የጊዜ ጉዳይ ነው። ይህ በብሉይ ኪዳን ለእስራኤል ዘሥጋ የተደረገ ነገር ነበር። የሐዲስ ኪዳኑን የእግዚአብሔርን ምሕረት እንመልከተው፣ እናንሳው። ነቢዩ ቅዱስ ሚክያስ ስለ ብሉይ ኪዳኑ ለእስራኤል ዘሥጋ ስለተደረገው ምሕረት ብቻ አይደለም የተናገረው፣ ስለ ሐዲስ ኪዳኑ ለአዳምና ለእኛ ለልጆቹ ስለተደረገውም ምሕረት የተናገረው ቃል ነው። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው ያለው ርዕሳችን ነው። ምሕረትን ይወዳል አለ፣ ተመልሶ ይምረናል አለ፣ ለዘላለምም ቁጣውን አይጠብቅም አለ። ሁላችን እንደምናውቀው አዳምና እኛ ልጆቹ በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል የተፈረደብን ነበርን። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተፈርዶብን ነበር። ለ5500 ዘመን ሙሉ በመከራ ነበርን፣ በስቃይ ነበርን። ማንም ከዚህ ሊያድነን ሊታደገን አልተቻለውም ነበር። ነገር ግን የተነገረው ትንቢት እንዲፈጸም የተቆጠረው ሱባዔ በደረሰ ጊዜ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በቤተልሔም ዋሻ በከብቶች በረት ተወለደ። ቀስ በቀስ በሥጋ አደገ። 30 ዘመን ሲሞላው በዮርዳኖስ መሃል በዮሐንስ እጅ ተጠመቀ። ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገባ። 40 ቀን 40 ሌሊት ጾመ፣ ጸለየ፣ ከዲያብሎስ ተፈተነ። ዲያብሎስን ድል አድርጎ ዲያብሎስን ድል የምናደርግበትን ኃይል ለእኛ ለልጆቹ ካደለ በኋላ ሕማመ ሥጋን በእጁ ታምራት፣ ሕማመ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በጸሎተ ሐሙስ ምሽት ለድነት ዓለም ለቤዛ ዓለም ታልፎ ተሰጠ። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቀለ። ምሕረቱን እንዲህ አደረገ። የሐዲስ ኪዳኑ ምሕረት ከአይምሮ በላይ ነው።
በቋንቋም አይገለጥም፣ ከቋንቋ በላይ ነው። እንዲህ ብሎ ቅዱስ ጳውሎስ ያመጣዋል። ኤፌሶን ምዕራፍ 2 ቁጥር 4 ጀምሮ እግዚአብሔር ይላል በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታንን እንኳን በሆን ጊዜ ከእርሱ ጋር ሕይወትን ሰጠን ይላል። እግዚአብሔር በምህረቱ ባለጸጋ ስለሆነ ምህረት ቸርነት የባህሪ ገንዘቡ ስለሆነ ማለት ባለ ብዙ ምህረት ነው፣ ባለ ታላቅ ይቅርታ ነው። ይሄን ሲል ነው በምህረቱ ባለጸጋ ስለሆነ። ምህረት የእግዚአብሔር ጸጋ ነው፣ ስጦታ ነው። አስተውሉ ወገኖቼ። ከወደደን ከትልቅ ፍቅሩ የተነሳ አለ። ቋንቋ ቢያጥረው ነው። ፍቅሩ ታላቅ ነው። ትልቅ ታላቅ ብቻ አይደለም፣ ፍቅሩ ጥልቅም ነው፣ ከአይምሮ በላይ ነው። በገዛ ፈቃዱን የወደደን፣ እኛ ሳንወደው ነው እሱ አስቀድሞ የወደደን። ያለምንም ቅድመ ሁኔታና መስፈርት እንዲያው ነው የወደደን። ኃጢአተኞች ሳለን ነው የወደደን። ጠላቶቹ ሳለን ነው የወደደን። ከትልቅ ፍቅሩ የተነሳ አለ በበደላችን ሙታን እንኳን በሆን ጊዜ በኃጢአታችን ምክንያት በሞተ ሥጋ ላይ ሞተ ነፍስ የተፈረደብን ሳለን ማለቱ እኮ ነው። ከክርስቶስ ጋር ሕይወትን ሰጠናል። እንግዲህ እግዚአብሔር መሐሪ ይቅር ባይ ቸር ሩህሩህ እንደሆነ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ዘምሯል። ቅዱሳን ነቢያት በየዘመናቱ በትንቢት ተናግረዋል። ግን ከቃል በላይ የበረታ ነገር አለ። የኛ አምላክ በአዲስ ኪዳን ምህረቱን ያደረገልን በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ነው። ውድ ዋጋ ከፍሎ ነው። ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። ሰምታችሁ ታውቃላችሁ? አይታችሁ ታውቃላችሁ? የትኛው ተበዳይ ነው ራሱ ካሳ ከፍሎ ከበዳዩ ጋር የሚታረቀው? በፍጹም እኮ ተደርጎ አያውቅም። የኛ አምላክ እሱ ተበድሎ እንደገና እንደ በዳይ ካሳ ከፍሎ ታረቀን፣ ማረን፣ እራራልን፣ ይቀራለን። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የተለመደው የሚታወቀው ነገር በዳይ ካሳ ከፋይ ነው። ተበዳይ ካሳ የሚከፈለው ነው። የብር ይሆናል፣ የወርቅ ይሆናል፣ ካሳ ይከፈላል ለተበዳይ። በዳይ ክሶ ይታረቃል። የኛ አምላክ ግን እኛ በድለ ነው አሳዝነ ነው ሳለን እሱ ካሳ ከፍሎ ታረቀን። ያውም እኮ የከፈለው ካሳ ብር እንዳይመስላችሁ፣ ወርቅ እንዳይመስላችሁ፣ ውድ ዋጋ እኮ ነው። የመጨረሻ ዋጋ እኮ ነው። መተኪያና መለኪያ የሌለው ዋጋ እኮ ነው። ራሱን ከፍሎ ታረቀን፣ ማረን፣ ይቅራልን። እኛ ለመማር ይቅር ለመባል የከፈልነው ምንም ዋጋ የለም። እሱ ግን እኛን ለመማር የህይወት ዋጋ ከፍሏል። ክብር ምስጋና ይግባው። የህይወት ዋጋ ከፍሏል። ይህንን ማሰብ ያስፈልጋል። እሱ ተበደለ፣ እሱ ራሱ ካሳ ከፋይ ሆነ። ደግሞ የከፈለው ካሳ ራሱን ነው። ይህንን ነው ቅዱስ ዮሐንስም ያነሳው። እርሱ አለ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል አለ። አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ ፍቅር ከሚገለጥበት መገለጫዎች መካከል አንዱ ስጦታ ነው። ፍቅር በስጦታ ይገለጣል።
አምላካችን ፍቅሩን የገለጠልን ራሱን ለመስቀል ሞት አሳልፎ እስከ መስጠት በመድረስ ነው። እርሱ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነፍሱን አለ ስለኛ ለመስቀል ሞት አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። አምላካችንን ምን ያህል ነው የምትወደን ብንለው እንዲህ ይለናል። እሱ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅዬ ስጋዬን ቆርሼ ደሜን አፍስሼ ነፍሴን ለመስቀል ሞት አሳልፌ እስክሰጥላችሁ ደርሼ ወድጃችኋለሁ፣ እወዳችኋለሁ ይለናል። ክብር ምስጋና ይግባው። ገና ኃጢአተኞች ሳለን እስቲ በሉ ገና በሉ ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሮሜ ምዕራፍ 5 ቁጥር 8 ገና ኃጢአተኞች በደለኞች ሳለን ምንም እኮ የሚወደድ ነገር እኮ የለንም። በጎ ነገር፣ ጽድቅ፣ ቅድስና፣ ንጽህና የለንም እኮ። ገና ኃጢአተኞች ሳለን ክርስቶስ በዕፀ መስቀል ላይ ተሰቅሎ በስጋ ስለኛ ሞቶልናልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል አለ። ከቃል ይልቅ ተግባር ይሰብካል። የኛ አምላክ ፍቅሩን የገለጠው እንዲህ አድርጎ ነው፣ ያውም ኃጢአተኞች ሳለን። ጻድቃን ቅዱሳን ሳለን ይሄ ተደርጎልን ቢሆን ብዙም ላይ ደንቅ ይችል ይሆናል። ኃጢአተኞች ሳለን ነው የሞተልን፣ ራሱን አሳልፎ የሰጠልን። ይሄ ከአይምሮ በላይ የሆነ ፍቅር ነው። ፍቅር ደግሞ ምሕረት በማድረግ ይገለጣል፣ ይቅርታን በማደል ይገለጣል። የኛ አምላክ ፍቅሩን ምሕረት በማድረግ ገለጠ። ምሕረቱ ለአዳምና ለልጆቹ ሁሉ የተደረገ ነው ያለ ልዩነት። ምሕረቱ ይቅርታው ሰቅለው ለገደሉት የተደረገ ነው። 13ቱን ሕማማተ መስቀል አሳይተው ሰቅለው ለገደሉት ለነኛ ምን አለ? በመስቀል ላይ ሳለ ከተናገራቸው ከሰባቱ አጽርሐ መስቀሎች መካከል አንዱ ምንድነው የሚለው? አባ ስረይ ሎሞ እስመ በዘየአምሩ ይገብሩ አለ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የተመዘገበ ኃይለ ቃል። የማያውቁትን ያደርጋሉ። ቢያውቁ ኖሮ ቢያስተውሉ ኖሮማ ሰቅለው አይገርሉኝም ነበር፣ ይህን ሁሉ መከራ ስቃይ አሳዩኝም ነበረ። ስለዚህ ማራቸው አለ፣ ይቅር በላቸው አለ። እሱ ራሱ መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነው እግዚአብሔር ወልድ ኢየሱስ ክርስቶስ። ለምንድን ነው የሚያደርጉትን አያውቁምና ይቅር በላቸው ብሎ ይህንን ቃል የተናገረው? ስለ ሁለት ነገር ነው። አንደኛው በቃል የተናገረውን በተግባር ለመፈጸም ነው። እንዲህ እያለ ያስተምር ነበረ። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ስለሚያሳድዷችሁ ጸልዩ፣ ክፉ ለሚያደርጉባችሁ መልካም አድርጉ ብሏል በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ጀምሮ። በቃል የተናገረውን በተግባር ፈጸመው። እንደተናገረ አልተወም። የኛ አምላክ ተናግሮ የሚፈጽም ነው። ላያደርግ የማይናገር ከተናገረ የሚያደርግ የማያስቀር ስለሆነ ማለት ነው። ሁለተኛው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለው ለአራያነት ነው፣ ለአብነት ነው። ምሳሌ ሊተውልን ከእኔ ተማሩ ስላለ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከእርሱ ከምንማራቸው ትምህርቶች መካከል አንዱ ይቅር ባይነት ነው። ጠላትን መውደድ ጠላቶቹን ወዶ አስተምሯል። የሚረግሙንን መመረቅ የሚረግሙትን መርቆ አሳይቶናል።
ክፉ ላደረጉበት መልካም ማድረግ፣ ስለሚያሳድዱት መጸለይን ሰርቶ ነው ያሳየው። እሱ እንዳደረገ እኛም እንድናደርግ ለአብነት ይሄን ተናገረ እንጂ እርሱ መሐሪ ይቅር ባይ አምላክ ነው። እንግዲህ ይሄንን ምህረት በእኛ ህይወት አደረገ። ይሄ ነው የሐዲስ ኪዳኑ ምህረት። ስለዚህ ከአባታችን ከቅዱስ ያሬድ ጋራ እንዲህ እንበላ አብረን ወመኑ መሐሪ ዘከማከ፣ እንዳንተ ያለ መሐሪ ማን ነው? ስለኛ ብለህ ከሰማየ ሰማያት የወረድክልን፣ ከቅድስተ ቅዱሳን ከድንግል ማርያም የተወለድክልን፣ በዚህ ምድር እየተመላለስክ ሕሙማነ ሥጋን በእጅ ተአምራት የፈወስክ፣ ሕሙማነ ነፍስን በቃል ትምህርት የፈወስክ እንዳንተ ያለ መሐሪ ማን ነው እንበለዋ? ስለኛ ብለህ እርቃንህን ውለህ ጸጋህን ያለበስከን፣ ተቸንክረ ከችንካር ያላቀቅከን፣ እየቆሰልክ የፈወስከን፣ እየተዋረድክ ያከበርከን፣ ሐሞትና ከርቤ መራራውን ቀምሰ ጣፋጩን ያጠጣህን፣ የሸዋ አክሊል ተደፍቶብህ የሕይወት አክሊል ያቀዳጀህን እንዳንተ ያለ መሐሪ ማን ነው እንበለዋ? መከራ እየተቀበልክ ያዳንከን፣ ለባህሪ ሞት የማይስማማ አምላክ የኛን ሞት ወስደህ ያንተን ሕይወት ለኛ የሰጠህን፣ ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ወደ ገነት ያሻገርከን፣ እስከ መቃብር ድረስ የወደድከን፣ በአካለ ነፍስ እስከ ሲኦል ድረስ ወርደህ ነፍሳትን ከሲኦል ከባርነት ቤት ነፃ ያወጣ እንዳንተ ያለ መሐሪ ማን ነው እንበለው? አምላካችን ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። ነብዩ ሚክያስ የተናገረውን ቃል እናንሳዋ፣ እንመለስ እስቲ ርዕሳችን ላይ። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው አለ። ቀጠለና ምሕረትን ይወዳል አለ። ምሕረትን ስለሚወድ ውድ ዋጋ ከፍሎ ማረን፣ ለዘላለም ቁጣውን አይጠብቅም ስላለ 5500 ዘመን በመከራ እንደኖርን ለዘላለም በዲያብሎስና በሰራዊቱ አገዛዝ በሲኦል እንድንቃጠል ፈቃዱ አልሆነም። ለዘላለም ቁጣውን አልጠበቀም፣ አይጠብቅም። ተመልሶ ይመረናል አለ። ተመልሶ ማረን። ክፋታችን ይጠቀጥቃል አለ። ክፋታችንን ጠቀጠቀው ከእግራችን በታች፣ ኃጢአታችንንም በባህሩ ጥልቅ ይጠለዋል አለ። በሲኦል ባህር ኃጢአታችንን ጣለው። የአመፃ መዝገብ ተገለበጠ። የሞት በጉያ ተሰበረ። ጠላት ዲያብሎስንና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደ። አዳምና እኛ ልጆቹን አከበረን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይህንን ማሰብ ያስፈልጋል። የአዲስ ኪዳኑ ምሕረት ይህንን ይመስላል። ምን አለ ቅዱስ ያሬድ? ከኖህ ጋራ ኪዳንን ያጸና እንዳንተ ያለ መሐሪ ማን ነው አለ። አሁን አባታችን አባ ጽጌ ድንግል በዚህ በማኅሌተ ጽጌው እንዲህ ብሎ አንስቷታል። እመቤታችንን ቀስተ ደመና ማርያም ትምህርተ ኪዳኑ ለኖህ አላት። ዘእግዚአብሔር ሴመኪ ለተዝካረ ምሕረት ወፍትሕ አላት። በደንብ አስተውላችሁ ተከታተሉ ወገኖች። እንዲህ ብሎ ነው ያመሰግናት። ማርያም ቀስተ ደመና የኖህ የኪዳን ምልክቱ፣ እነሆ ለምሕረትና ለፍርድ እግዚአብሔር የሾመሽ አላት። እንዲህ ነው ሁላችንም የምናውቀው ታሪክ። በኖህ ዘመን የነበሩ የሰው ልጆች ኃጢአታቸው እጅግ በዛ። እግዚአብሔርም ከኃጢአታቸው ብዛት የተነሳ ንፍር ውሃ ከሰማይ አዝንቦ ከምድር አፍልቆ
8 ቤተሰብ ብቻ ሲተው አጠፋቸው። ዓለምን ዳግም በንፍር ውሃ ላለማጥፋት እግዚአብሔር ከኖህ ጋራ ቃል ኪዳኑን አጸና። የምህረቱ የቃል ኪዳን ምልክት ደግሞ ቀስተ ደመና ነው። በኦሪት ዘፍጥረት ምዕራፍ 9 ከቁጥር 11 እስከ 17 ይሄ ታሪክ ተመዝግቧል። ቀስቴን በደመና ላይ አደርጋለሁ አለ። በቃ ዓለምን ዳግም በንፍር ውሃ ላለማጥፋት እቺን ቀስት በደመና ላይ ያደረኳትን ቀስተ ደመናዋን እመለከታታለሁ። ቀስቲቱና ያለዋል አላጠፋም። ሁለተኛ ስጋ የለበሰውን ሁሉ አላጠፋም ብሎ ከኖህ ጋር ኪዳኑን አጸና። እንግዲህ ማርያም ቀስተ ደመና አላት፣ የኖህ የቃል ኪዳኑ ምልክት አላት። ቅድስተ ቅዱሳን ድንግል ማርያም እግዚአብሔር ከኖህ ጋር ለመሆኑ የምህረቱ ቃል ኪዳን ምልክት ለጊዜው ከኖህ ጋር ብቻ ግን አይደለም፣ ከሰው ልጆች ሁሉ ጋር ነው። ከፍጥረት ሁሉ ጋር፣ ከእንስሳቱ፣ ከአራዊቱ፣ ከሰማይ አዕዋፋት ጭምር ጋራ የገባው ቃል ኪዳን ነው። ላለማጥፋት ዓለምን እግዚአብሔር ዳግም አዳምና እኛ ልጆቹ በኃጢአት የንፍር ውሃ በመርገም የንፍር ውሃ እንዳንጠፋ ከእግዚአብሔር የተሰጠችን የመዳን ምልክት፣ የስርየት ምልክት፣ የነጻነት፣ የሕይወት፣ የምህረት ምልክት ኪዳነ ምህረት ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። አማናዊት ቀስተ ደመና ክብር ይግባት ድንግል ማርያም ወላዲተ አምላክ። አስተውሉ ባካችሁ። ማርያም ቀስተ ደመና የኖህም የቂዳን ምልክቱ የቃል ኪዳን ምልክቱ ለምሕረትና ለፍርድ እግዚአብሔር የሾመሽ የተባለች እሷ ናት። እግዚአብሔር እመቤታችንን ምልክት አድርጎ ሰጠን። ምክንያተ ድኅነት ከእርሷ ጋራ የምሕረትን ቃል ኪዳን አቆመ፣ አጸና። እግዚአብሔር ከአባቶቻችን ጋራ የገባው የምህረት ቃል ኪዳን ሁሉ ፍጻሜ ያገኘው በእመቤታችን በኩል ነው። በሷ በኩል ነው የምህረቱ ቃል ኪዳን የተፈጸመው። እግዚአብሔር ከኛ ጋር አይሆነው፣ እኛ ከእግዚአብሔር ጋር አይሆን ነው። ከእመቤታችን ተወልዶ ነው አምላካችን። ስለዚህ ዓለም በሷ ምክንያት ዳነ። እሷን እመለከታለሁ አለ። ዓለምን ዳግም በንፍሯ ላለማጥፋት ለጊዜው ቀስተ ደመናዋን ዛሬም አዳምና እኛ ልጆቹ ዳግም እንዳንጠፋ በኃጢአት ንፍር ውሃ እንዳንጠፋ እግዚአብሔር ምልክት አድርጎ የሰጠን እመቤታችንን ነው። ክብር ይግባት። እሷን ተመልክቶ ይማረን፣ ደግሞ ይምረናል። ተመልሶ ማረን፣ ተመልሶ ይቅራለን፣ ተመልሶ እራራልን። ይህንን ማሰብ ያስፈልጋል። ከኖህ ጋር ኪዳን ያጸናለ ለእስራኤል መናን ያወረድክን ያለው ቅዱስ ያሬድ ለእስራኤል መና ወርዶላቸው በሉ። ግን ብዙዎቹ በምድረ በዳ ሞቱ። መናውም እንደገና የሚያስርብ ነው። ከአለት ከጭንጫ ከድንጋይ ላይ ውሃ ፈልቆላቸው ጠጡ። ያም ዳግም የሚያስጠማ ነው። እኛ ግን እንዲህ እንበለው፣ ለእስራኤል ዘነፍስ ለአዲስ ኪዳን እስራኤሎች መና ሆነ ከሰማይ ወርደህ ቅዱስ ሥጋህን ቆርሰህ ብሉኝ ያልከን፣ ክቡር ደምን አፍስሰህ ጠጡኝ ያልከን እንዳንተ ያለ መሐሪ ማን ነው እንበለዋ? አነ ውእቱ ህብስተ ሕይወት ዘወረደ እምሰማይ አለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ ክርስቶስ። ሰው ከዚህ እንጀራ ቢበላ ለዘላለም በሕይወት ይኖራል እንጂ ሞትን አያይም አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እስራኤል ከሰማይ መና ወርዶላቸው በሉ ሞቱም አለ። ለእኛ ግን
ራሱ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ተወለደ። ቅዱስ ሥጋውን ቆርሶ የሕይወት ምግብ ሆነ። ክቡር ደሙን አፍስሶ የሕይወት መጠጥ ሆነ። ስለዚህም አዳነን። በልተን እንደሞትን በልታችሁ ዳኑ ብሎ በዕፀ መስቀል ላይ ራሱን መስዋዕት አድርጎ ሰጠ። ይሄንን ነው ማሰብ የሚያስፈልገው። ይሄን ደግሞ የሕይወት ምግብ የሕይወት መጠጥ ወልዳ የሰጠችን ቅድስተ ቅዱሳን ድንግል ማርያም ናት። ከሷ ተወልዶ ነው ዓለሙን ያዳነው። ስለዚህ ከአባታችን ከአባ ሕርያቆስ ጋራ እንድንብላት እመቤታችንን ኦ ማርያም በእንተዝ ናፈቅረኪ ወናበየኪ ስሞ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን እንበላት። ማርያም ሆይ ስለዚህም እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና እንበላት። ክብር ይግባት ቅድስት ኪዳነ ምሕረት ድንግል ማርያም ወላዲተ አምላክ። ይህን የተደረገልን ለእኛ የሚበላ ምግብ የሚጠጣ መጠጥ ሆኖ ቀረበልን። እነሱ ከአለት የፈለቀ ውሃ ይጠጡ ነበረ። አለቱ በበትር ይመታ ነበረ። የኛ አምላክ ክርስቶስ በዕፀ መስቀል ተቸነከረ፣ ተሰቀለ። የከበረ ደሙን አፍስሶ የሕይወት መጠጥ ሆነልን። ጠጡኝ አለ። ልዩ ስጦታ ነው። ስለዚህ ይሄንን ምሕረት፣ ይሄን ቸርነት፣ ይሄን ይቅርታ እያሰብን ሁልጊዜ እግዚአብሔርን ስለ ቸርነቱ ስለ ምሕረቱ ማመስገን ይገባል። ከፍ ከፍ ማድረግ ይገባል። የመጀመሪያው ነገር እሱ። ዛሬስ ቢሆን በሕይወታችን ምን ያልተደረገልን ምሕረት አለ? በግል ሕይወት ብዙ ምሕረት ብዙ ይቅርታ ተደርጎልናል። እናውቃለን እኮ ሕይወታችንን። እንዴ እስቲ እንመርምር ራሳችንን። ሰው አየኝ ያላየን ብለን ጨለማ ተገን አድርገን ደጃፍ ዘግተን የበደልነው በደል የሰራነው ኃጢአት ብዙ ነው። የኛ አምላክ ግን በምሕረቱ ዛሬም ጎበኘ። እስቲ በሉ አቤቱ በሉ። ኃጢአትንስ ብትጠባበቅ ኖሮ እፊትህ ማን ይቆም ነበር? ይቅርታ ካንተ ዘንድ ነው። መዝሙር 129 ቁጥር 3 ላይ ተመዝግቧል። አቤቱ አለ አባታችን ክብር ዳዊት፣ ኃጢአታችንን ብትጠባበቅ ብትቆጥር ብታስብ ኖሮ እፊትህ ማን ይቆም ነበር? መሠዊያ ፊት ለፊት በቃል ኪዳነ ታቦት ፊት ለፊት በቤተ መቅደስ ማን ይቆም ነበር ነው አንዱ። እሱ ብቻ ግን አይደለም። በምድር ላይ በሕይወተ ሥጋ ማን ይቆም ማን ይኖር ነበረ? ይቅርታ ግን ካንተ ዘንድ ነው አለ። ትላንትና የት ነበር የዋልነው? የት ነበር ያደርነው? እስቲ እንመርምር። ከየት ነው ዛሬ ጠዋት የመጣ ነው? እስቲ ምን ስንሰራ ነበር? ምን ስንናገር ምን ስናስብ ነበር? እያንዳንዳችን የራሳችንን ሕይወት እንመርምረው። ወይ በገቢር በድርጊት ክፉ እየሰራን በድለናል፣ ወይ በነቢብ ከአንደበታችን ክፉ ቃል እየወጣ በድለናል፣ ወይም ደግሞ በሐልዮ ክፉ እየተመኘን ጠማማ ሐሳብ እያሰብን በድለናል። የኛ አምላክ ግን ምሮናል፣ ይቅር ብሎናል። ልቤን አነጻሁ ከኃጢአትስ ጠራሁ የሚል ማን ነው ይላል እዚህ መጽሐፍ ምሳሌ ምዕራፍ 20 ቁጥር 9 ላይ። ከኛ መካከል ልቤ ንጹህ ነው ከኃጢአት የጠራው ነኝ አልበደልኩም ማለት የሚችል አንድም ሰው የለም። ምናልባት የበደሉ አይነት እና መጠን ይለያይ ይሆናል እንጂ ያልበደለ ሰው ኃጢአት ያልሰራ ሰው የለም። ከሰው ስተት ከብረት ዝገት አይጠፋም ይላሉ አበው። ሰው ሆኖ የማያብስ እንጨት ሆኖ የማይጤስ የለም ይላሉ። ስለዚህም በድላለን በድለናል። እንዲህም ይላል ቅዱስ ዮሐንስ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ የለም ይላል። አንደኛ ዮሐንስ ምዕራፍ 1
ቁጥር 8 ላይ ማንም ሰው እኔ ኃጢአት የለብኝም ማለት አይችልም። ነገር ግን ምንም በደለኞች ኃጢአተኞች ብንሆንም አምላካችን በምህረቱ እንደገና ተቀብሎናል። እስቲ ከኔ ጋር በሉ እኔ ግን በሉ በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት በቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 7 ሁልጊዜ እንዲህ ያልን እግዚአብሔርን ልናመሰግነው ይገባናል። እኔ ግን በምህረትህ ብዛት ወደ ቤት እገባለሁ። አሁን እግዚአብሔር ቤት የገባ ነው በምህረቱ ብዛት ነው። ባለጸጎቹ ገንዘብ ስላለን ብዙ ገንዘብ ስለምንቆጥር አይደለም። ባለስልጣኖቹ በስልጣናችን አይደለም። ባለእውቀቶቹ በሁለትና በሶስት ዲግሪያችን በጥበባችን አይደለም። ዝነኞቹ ስመጥሮቹ ታዋቂዎቹ በዝናችን አይደለም። ሌሎቻችንም ወይ በቅድስናችን በንጽህናችን በጽድቃችን በብቃታችን አይደለም። ወደ እግዚአብሔር ቤት ያገባን የእግዚአብሔር ምሕረት ነው፣ ቸርነት ነው፣ ይቅርታ ነው። ከኔ አንስቶ እኔን እዚህ ቆሞ የሚያናግረኝ እናንተን ቁጭ ብሎ ቃሉ እንድትሰሙ የሚያደርግ እንድንዘምር የሚያደርገን ገብተን ተንሱ ጸልዩ ብለን እንድንቀድስ እንድናስቀድስ ያደረገን የእግዚአብሔር ምሕረት የእግዚአብሔር ቸርነት እንጂ የኛ ብቃት አይደለም። ክብር ምስጋና ይግባው። እንደ ኃጢአታችን ቢሆን ኖሮ አንቆምም። እስቲ ለአፍታ በዓይነ ሕሊናችን የኛን በደል የኛን ኃጢአት የኛን ክፉ ስራና የእግዚአብሔርን ምሕረት እናነጻጽር። እስቲ በምሕረቱ መጋረጃ እኮ ጋረደን፣ በክንፈ ረድኤቱ እኮ ከለለን። ከባቴ አበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር እንደሚሸፍን ቁስል እንደሚሸፍን ጠባሳ እንደሚሸፍን ነውር ኃጢአታችንን ሸፈነ። መቼ ግንባራችን ላይ ጽፎ አስነበበብን? መቼ አሳልፎ ሰጠን? ገመና ከታች አምላካችን ክብር ይግባው። ባካችሁ ምን እንከፍለዋለን? ሰው ቢሆን ኖሮ አይደለም የበደልነውን በደል የሰራነውን ኃጢአት ያጠፋነውን ጥፋት ቀርቶ ሳንበድልም ሳናጠፋም ይኮንኑን ነበር። ሰዎች ስማችንን በክፉ ያነሱ ያጠፉ ነበር። የኛ አምላክ ግን በድለነው ኃጢአት ሰርተን እንኳን ልክ እንደ ቅዱሳን እንደ ንጹሃን እንደ ጻድቃን ሸፍኖ ጋርዶ አቆመ። ይሄ ቸርነቱ ብዙ ስለሆነ ነው። ምሕረቱ ይቅርታው ብዙ ስለሆነ ነው። ይህንን ማስተዋል ያስፈልጋል። እግዚአብሔር ምሕረቱ ለዘላለም ነው። እግዚአብሔር ቸርነቱ ብዙ ነው። እግዚአብሔር ደግሞ ይቅር ሲል ሲምር ሲራራ ደግሞ በደልን አያስብም። የእግዚአብሔር ይቅርታ በደልን ደግሞ ካለማሰብ ጋር ነው፣ ከመርሳት ጋር ነው፣ ከመተው ጋር በፍጹም ከመተው ጋር ነው። ሰዎች ይቅር ቢሉን ቢምሩን ቢተውልንም እንኳን አይረሱልንም። የረሳውልን እንዳይመስልን የሆነ ነገር ስናጠፋ ያነሱታል። አንተ እኮ ከዚህ በፊትም እንዲህ አድርገህ የበደልከኝ ሰው ነህ፣ የረሳውልህ ይመስላል እንዴ? እሷም እንደዚህ ትላለች አንዳንዷ። አንቺ እኮ እንዲህ እኮ ያደረግሽንሽ የረሳውልሽ መስሎሻል እንዴ? አልረሳውም፣ ይቅርም እኮ ብልሽ አልረሳው። ሰዎች እንደዚህ ነን። ይቅርታን ብናደርግ አንረሳም። እንዲሁም ተረትም አለ፣ የወጋ ቢረሳ የተወጋ አይረሳም። ሰው እንደዚህ ነው። የኛ አምላክ ግን እንደዚህ አይደለም። እስቲ በሉ ባካችሁ በደላቸውን በሉ እምራቸዋለሁ ኃጢአታቸውንም ከእንግዲህ ወዲህ አላስብም። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ይገርም ቃል። በደላችንን ይመረናል አምላካችን። መማር ብቻ አይደለም፣ ይቅር ማለት ብቻ ግን አይደለም። ኃጢአታቸውንም ከእንግዲህ ወዲህ አላስብም፣ ደግሞ አያስበውም። በምንም አይነት በደል በምንም አይነት ኃጢአት ውስጥ እንኖር ይሆናል።
ከተመለስን እግዚአብሔር ይመለሳል፣ ይምረናል። ምሮንም ደግሞ ኃጢአታችን እንደገና ያስብም። አንዳንድ ጊዜ በሀገር ደረጃ ለወንጀለኞች ለበደለኞች ይቅርታ ምሕረት ይደረጋል በአደባባይ። ከዛ ምሕረት ተደርጎ ግን የሚገርማችሁ የሚደረገው ምሕረት ከቅድመ ሁኔታ ጋር ነው። ምን ይላሉ? ምሕረት ሲያደርጉ ሀገር መሪዎች ስልጣኑ ያላቸው ይሄ ምሕረት ይሄ ይቅርታ ተደርጓል በአዋጅ ግን ይላሉ እንደዚህ አይነቱን ወንጀል ደግሞ ቢሰሩ የተደረገላቸው ምሕረት ይነሳል ይቀራል ይላል። ይቅርታው ይነሳባቸዋል። ከዚያ ያ ሰው ምሕረት ተደርጎለት ወጥቶ ከእስር ቤት ከወህኒ ቤት ወጥቶ የተንቀሳቀሰ ሰው ነውና እንደገና ይበድላል። ሲበድል የቀድሞ ዶሴው ይወጣል። እንዲህ ወንጀል ያደረገ ነው ተብሎ እንደገና እንደ ጥፋት እንደ ቅጣት ማክበጃ ሆኖ ይቀርብበታል። የኛ አምላክ ግን አያስብም። ለዚህ ነው ምሕረቱ ከአይምሮ በላይ ነው፣ ልዩ ነው። ስለዚህ ይሄንን መሐሪ አምላክ ይሄንን ቸር ይቅር ባይ አምላክ በሚገባ አድርጎ ማመስገን ያስፈልጋል። እስቲ በደንብ አድርገን እናመስግነው። የእግዚአብሔርን ምሕረት ስናስብ በመጀመሪያ ስለ ምሕረቱ፣ ስለ ቸርነቱ፣ ስለ ይቅርታው እግዚአብሔርን ሁልጊዜ ማመስገን የመጀመሪያው እሱ ነው። ሁለተኛ አለማጉረምረም፣ አለማማረር፣ እንደ ኃጢአታችን ያላደረገብንን እንደ በደላችን ያልከፈለብንን እግዚአብሔርን ሁልጊዜ ማመስገን። አናማረው። ከኛ በደል ኃጢአት ይልቅ የተደረገልን ምሕረት፣ ይቅርታ፣ ቸርነት ብዙ ነው። እንደ ኃጢአታችን ቢሆን ኖሮ ሌላ መከራን በመጣብን ነበር። ግን እግዚአብሔር አልፎናል። ስለዚህ የሆነ ነገር ሲሰማ እንደ ኃጢአቴ እኮ አላደረገብኝም፣ እንደ በደሌ እኮ አልከፈለኝም፣ ተመስገን አምላኬ ማለት ነው እንጂ ማጉረምረም ማማረር አይገባም። ሁለተኛው እሱ ነው። አናጉረምረም። በግል ሕይወት ይሆናል፣ በቤተሰብ ጉዳይ፣ በማህበራዊ ጉዳይ፣ እንደ ሀገርም ይሆናል። አናማር። ያማረርንበት ዘመን ይብቃ። ይልቅ መንገዳችንን መርመር እንፈትን። ሌላው ሶስተኛው በምንም ነገር ውስጥ ብናልፍ ተስፋ አለመቁረጥ። ነገም ሌላ ቀን ነው ወገኖች። እግዚአብሔር እንደገና ያየናል። ይህም ቀን ያልፋል። ምንም ኃጢአታችን በደላችን ቢበዛ ከተመለስን ይመለሳል፣ ይምረናል፣ ይራራልናል። ተስፋ አንቁረጥ። ዛሬም ፍቅሩን የሚያሸንፍ ኃጢአት የለም። የቱንም ያህል ኃጢአታችን ቢበዛ እግዚአብሔር አይተወንም፣ አይጥለንም፣ አያሳፍረንም፣ አይረሳንም። ስለዚህ ተስፋ አንቁረጥ። ሰይጣን ክፉ ስራ ያሰራናል፣ በደል እንድንበድል ይገፋፈናል፣ ያባብለናል። ኃጢአትን ሰርተን ከጨረስን በኋላ ደግሞ ተስፋ ያስቆርጠናል። ሰዎች ወደው እንዳይመስላችሁ ጨርቃቸውን ጥለው የሚያብዱት፣ ገመድ ውስጥ ታንቀው ራሳቸውን የሚያጠፉት፣ መርዝ ጠጥተው የሚሞቱት፣ ብቻቸውን መንገድ ለመንገድ ሲሄዱ የሚያወሩት ከቀቢጸ ተስፋ ከመቁረጥ ሲደርሱ። እኛ ግን በምንም ውስጥ ብናልፍ የሰይጣንን ሽንገላ አናድምጠው። እግዚአብሔር ይመረኛል፣ እግዚአብሔር ይቅር ይለኛል፣ እግዚአብሔር እንደገና ያየኛል ብለን በተስፋ የምህረቱን የቸርነቱን ነገር እንጠባበቅ። እሱን ማድረግ ነው የሚገባው። ምህረቱን እያሰብን ተስፋ ማድረግ እንጂ ተስፋ አለመቁረጥ። ሌላው ምህረቱን እያሰብን ንስሐ መግባት። እግዚአብሔር ምህረት የሚያደርገው ይቅርታ የሚያደርግልን ንስሐ እንድንገባ ነው። መጽሐፍ እንደዚህ ይላል። መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ጀምሮ እንዲህ ተብሎ ነው የተመዘገበው። እስቲ ይህንን ቃል ከኔ ጋር በሉ፣ የእግዚአብሔር በሉ። ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ፣ ቸርነትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል።
እግዚአብሔር ቸርነቱ ብዙ ነው እያል በኃጢአት ላይ ኃጢአትን አትስራ። አንዳንድ ሰዎች እንዲህ እንላለን፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር እሱ እኮ እንደ ሰው አይደለም እና መሐሪ ስለሆነ ቸር ስለሆነ በኃጢአት ላይ ኃጢአት እንጨምር፣ በበደል ላይ በደል እንስራ፣ ስድ እንኑር፣ ፈቃደ ሥጋችን እንፈጽም፣ በጨለማ ስራ በዲያብሎስ ፍቃድ እንኑር። ምን ማለት ነው? የእግዚአብሔር ቸርነት እኮ ንስሐ እንድንገባ ነው። ምሕረቱ ይቅርታው እኮ እንድንመለስ ነው። እግዚአብሔር ምሕረቱን በእኛ ላይ የሚያደርገው የበደል እንድንመለስ፣ የወደቅ እንድንነሳ፣ የረከስን እንድንቀደስ ነው እንጂ በኃጢአት ጸንተን እንድንኖር አይደለም። አንዳንድ ወገኖች ግን ኃጢአትን ሙጥኝ ብለው በእግዚአብሔር ላይ የሚዘብቱ ሰዎች አሉ፣ የሚቀልዱ ሰዎች አሉ።